بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما. اللهم اغفر لنا ولمشايخنا ولمن تعلم منا. فبعد، فيقول المؤلف: باب الجنابة. ስለ ጀናባ የሚያወራ የሆነ ባብ ነው ብሎ ነበረ። وذكر فيه حديثا في صفة غسل النبي صلى الله عليه وسلم للجنابة. النبي عليه الصلاة والسلام يا جنابة استطاعت بتملكة عند حديث سؤال كأبي هريرة رضي الله عنه መጀመሪያ የአቢ ሁረይራን ሁኔታ ጠቅሷል። ከዛ በኋላ የአኢሻን ሐዲስ ጠቅሷል በነብዩ ሰለላሁ ዐለይሂ ወሰለም የጀናባ ትጥበት ላይ። ከዛም የባለቤታቸውን የመይሙና ሐዲስ ነብዩን አለይሂ ሰላቱ ወሰለም ያየችበትን ማለት ነው። እንግዲህ ጥሩ የሆነ አስተጣጠብ አለ ጀናባ ላይ። እሱም ካሚል የሚባል አስተጣጠብ ነው። ሁለተኛው ሙጅዚ ወይም የሚያብቃቃ የሚባል ነው። ካሚል የሆነው የነብዩ አለይሂ ሰላቱ ወሰለም ሱና በጠበቀ መልኩ የእሳቸውን ታኮ ተከትለን እያንዳንዱን ነገር እየተገበርን ስንታጠብ ሙሉ የሆነው እሱ ነው። ሙጅዚኡ ደግሞ ሰውየው አጠቃላይ ሰውነቱን በውሃ ያካለለበት የሆነን ትጥበት ከታጠበ ምንም ኢስቲንጃእ ባያደርግም ከዛ በፊት ውሃውን ገብቶ አጠቃላይ ሰውነቱን አዳርሶ ከታጠበ ሙጅዚእ ነው፣ ያብቃቃል። የሚቀጥለው ሐዲስ የኡሙ ሰለማ ሐዲስ ነው። የነብዩ ሰለላሁ ዐለይሂ ወሰለም ባለቤት ነች። عن أم سلمة زوج النبي صلى الله عليه وسلم قالت عليك ይላል: جاءت أم سليم مدتش. أم سليم امرأة أبي طلحة، يا أبي طلحة بالبيتنج، إلى رسول الله صلى الله عليه وسلم ودع الله ملكتني عليه الصلاة والسلام مدتشنا. فقالت عليك: يا رسول الله، يا الله ملكتني إن الله لا يستحي من الحق. الله كحق أيفرم عليك. الله قرآن لي كوه ننسلاله: إن الله لا يستحي من الحق. الله كحق آفر. النبي صلى الله عليه وسلم አፍረው ቤታቸው ሰዎች ገብተው ለመግባት ፈልገው ወደ ቤት አፍረው ዝም አሏቸው። የዚህን ጊዜ አላህ Subhanahu Wa Ta'ala ቁርአን ላይ يستحي منكم እሱ ከእናንተ ያፍራል والله لا يستحي من الحق ብሎ አወረደ። አላህ ከሐቅ አያፍር። ከነብዩ ሰለላሁ ዐለይሂ ወሰለም ቤት ሐጃችሁን ሲጨርሱ ቶሎ ተባሉ ቁርአን። ሌላም ቦታ ላይ እንደዚሁ አላህ ምሳሌዎችን ከመስጠት እንደማያፍር ትንሽም ይሁን ቁርአን ላይ ከአላህ ውጭ የሚያመልኩትን ነገር አላህ ሲወስፍ በሸረሪት ድር፣ የሸረሪት ድር ምንም ከብርድ ከፀሐይ ከንፋስ ከምንም እንደማያስጠቅ ልክ እንደዚሁ የነሱም ከአላህ ውጪ የሚያመልኩት ነገር ከዚህ የተሻለ እንዳልሆነ አላህ Subhanahu Wa Ta'ala መስሎባቸዋል። ሌላ ቦታ ላይ እንደዚሁ ሌላ ምሳሌዎች እንደዚሁ ትናንሽ የሆኑ ምሳሌዎችን ሰጥቷል። ምሳሌዎቹ ስናያቸው የተጠቀሱት ምሳሌ የተደረጉት ነገር ትናንሽ ናቸው። እንደ ዝንብ ከአላህ ውጪ የምታመልኩት ነገር ብትማከሩና አንድ እናትፈጥራችሁ እንኳን ብዙ ብትጥሩ የዝንብ ያክል እንኳን መፍጠር አትችሉም ነው የሚለው የቁርአን አንቀጽ መሰለ። ዝንብ ሸረሪት የመሳሰለ ነገር ሲጠቀስ አላህ እንደምትለው ጌታ ከሆነ ደግሞ እነ ዝንብና እነ ሸረሪት የመሳሰሉ ጥቃቅን ነገሮችን ለምንድን ነው ምሳሌ የሚሰጠው ብለው ልክ ቁርአኑ ያልተገባ ነገር ውስጥ እንደተናገረ አስመስለው ወቀሱ። የዚህን ጊዜ አላህ ቁርአን ላይ ኢነላህ لا يستحي
أن يضرب مثلا ما بعوضة فما فوقها الله سبحانه وتعالى تنين ويم بمانس كتنين يبلد በጣም ትንሽ ማለት የሆነ ነገር ምሳሌ ከመስጠት ጭራሽ አይቆጠብም አያፍርም የሚልን አላህ ቁርአን ላይ ያመጣ المهم ሐቅን አላህ Subhanahu Wa Ta'ala አያፍርም ያለችው ከዚህ በመነሳት ነው እንጂ ዝም ብላ ከራሱ አይደለም ከራሷ ቢሆንም እንኳን ደግሞ ان الله لا يستحي من الحق بلا ስትናገር ነብዩ ካልተቃወሟት አሁን ምን ይሆናል ማስረጃ ይሆናል ነብዩ ሰለላሁ ዐለይሂ ወሰለም ምን ማድረጋቸው ይሄንን ነገር ሳይቃወሙ አረጋግጠው ማለፋቸው المهم ان الله لا يستحي من الحق ይሄ ቁርአን ላይ መጥቷል ሐዲስ ላይ ይሄው አግኝተናል አላህ ከሐቅ አያፍር ማናችንም ደግሞ ከሐቅ ልናፍርም አይገባም ከሐቅ ማፈርም የለብንም መፍራትም የለብንም አላህ Subhanahu Wa Ta'ala እንደው ضرورة አስጨናቂ ነገር ካላደረገብን በስተቀር ማለት ነው ያ ነገር እንደው ህይወት የሚያሳልፍ ቀድር ምናምን ሆኖ እንደዚህ በጣም የሚያስፈራ ካልሆነ በስተቀር ዝም ብሎ ሐቅን ከመግለጽ መቆጠቡ አንድ ሰው ይሄ የተወቀሰ ነው በሸሪዓ ان الله لا يستحي من الحق هل على المرأة አሁን ሴትየቷ ጥያቄዋ እንዲህ መጀመሯ ሰበብ አለ የሚታፈር ነገር ነው መታነሰው ወደ ኋላ የሚታፈር ነገር ነው በሰው መሐከም ስለዚህ ይሄንን መረብ ለመበጠስ ምን ብላ ጀመረች ان الله لا يستحي من الحق الله سبحانه وتعالى ከሐቅ አያፍርም ብላ ጀመረች እንግዲህ አንድ ነገር ዳዕዋም ስናደርግ ያገባቡን ማወቅ ተገቢ እንደሆነ ከዚህ ሐዲስ ነው እንረዳ ይባላል ان الله لا يستحي من الحق الله ከሐቅ አያፍርም ማለቻቸው እና ይሄ ነገር አሳፋሪ እንደማይሆንብኝ ነው አሁን የምጠይቀው ጥያቄ ከዛ ምንድነው ያለችው هل على المرأة በሴት ልጅ አለ ወይ من غسل تطبت اذا هي احتلمت እሷ احتلام በሆነች ጊዜ ሴት ልጅ احتلام በሆነች ጊዜ መታጠብ ይወጅብባታል ወይ ብላ ነብዩን አለይሂ ሰላቱ ወሰለም ጠየቀች አሁን እንግዲህ ጥያቄው ትንሽ ለአንድ ተቃራኒ ጾታ ይከብዳል ጥያቄው ማንሳቱ አለ በተለይ ሼኽ ለሆነ አካል ደግሞ ሲሆን ትንሽ ከበድ ይላል ከሼኽ ደግሞ ነብይ ጋር ሲሆን ነብዩ አለይሂ ሰላቱ ወሰለም ከማንም የበለጠ ግርማ ሞገስ ያላቸው ሰው ናቸው ትልቅ ሰው ናቸውና ትንሽ ሊያሳፍር ስለሚችል ነው ምን ብላ ሰለ ان الله لا يستحي من الحق بلا ጀምራ ተናገረች ታዲያ ነብዩ ሰለላሁ ዐለይሂ ወሰለም አሏት نعم አው اذا هي رأت الماء ተታጠባለች መታጠብ ግድ ይላታል ውሃ ካየች አሉ አሁን እንግዲህ ሴቶችም احتلام ያደርጋሉ የሚልን ከዚህ ሐዲስ ማግኘት ይቻላል እንዴት ነው ሊሆን የሚችለው ይሄ ነገር እንዴት ነው ሴቶች ላይ ሊከሰት የሚችለው ከተባለ ልክ ወንዶች ጋር እንደሚከሰተው ቢጤ ነው ማለት المهم احتلام ባዩ ጊዜ ሴቶች እንደሚታጠቡ ከዚህ መረዳት ይቻላል ሌላው ሴት ልጅ ልክ እንደ ወንድ ልጅ እንደሚፈሰው አይነት ፈሳሽ እንደሚፈሳት ከዚህ ሐዲስ ይወጣል ከዚህም ነው ከሚፈሳት ፈሳሽ የመመሳሰል ሁኔታ የሚመጣው ነብያችን አለይሂ ሰላቱ ወሰለም ነብይነታቸውን ይሁዶቹ ከፈተኑበትና ካረጋገጡበት ነገር ጥያቄዎች መካከል አንዱ ይሄ ነበር የሰው ልጅ መመሳሰል እንዴት ነው ወደ አባቱ ወደ እናቱ ሊመሳሰል የሚችለው ብለው ነብዩን አለይሂ ሰላቱ ወሰለም ጠይቀዋቸው የሴት ልጅ ፈሳሽና የወንድ ልጅ ፈሳሽ በተመለከተ ነብዩ ሰለላሁ ዐለይሂ ወሰለም አብራርተውላቸዋል ሌላው እዚህ ላይ የምንገነዘበው ሐያ የሚባለው ወይም ደግሞ ማፈር የሚባለው ነገር አንድን ሰው ጠቃሚ የሆነ ዕውቀት ከመጠየቅና ከመገንዘብ ሊያግደው እንደማይገባ ነው የዛ ጊዜ ያገደው ጊዜ ሐያኡ መዝሙም ወይም በሸሪዓ የተወገዘ የሆነ የእፍረት አይነት ነው የሚሆነው እንጂ አይወደስም
ሌላው ስነ ምግባርና ስነ ስርዓትን እንማርበታለን። ከስነ ስርዓት አንዱ ለንግግር መንደርደሪያ ማበጀት ነው። ቀጥታ አንድ ንግግር ዝም ብሎ ከማሳለፍ ይልቅ መጀመሪያ ለዛ ንግግር መንደርደሪያ የሆነ ነገር አምጥቶ ወደ ሐሳቡ መግባት የበለጠ መልካም እንደሆነ ከሐዲሱ እንረዳለን። ምን ስላለች እሷ ስለ ሐያ የሚነሳበት አልነበረም ጥያቄዋ። ነገር ግን ጥያቄዋ እዛ ጋር ምናልባት እቺ ሴት ሐያ የላትም እንዴ የሚያስብል አይነት የሚያስጨር ነው። አንዳንድ ሰዎች ጋር ነብዩ ሰለላሁ ዐለይሂ ወሰለም ከሷ የበለጠ አፍቃህ ናቸው። ነገር ግን እንደ አደብ ነብዩም ቢሆን የሚገነዘብ ሰው ቢሆንም እንኳን ሊገነዘብ ይችላል። እሱ ይገነዘበናል ብለን እኛ ዝም ብለን አደብ ማጣት የለብንም። አንድ ሰው እሱ ከኔ የበለጠ ታጋሽና አዋቂ ሰው ስለሆነ እሱ ይችለኛል ብሎ እሱን አዛ ማድረግ ማለት ነው። እሱ ከኔ ስለሚሻለኝ በሰብር በዕልም እሱ ስለሚሻለኝ ልተንኩለው ልተንኩሰው ብሎ እንደማለት ነው። ይሄ አይሆንም። ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ጋር መጣ ከሷ የበለጠ ነብዩ ሰለላሁ ዐለይሂ ወሰለም ይሄ ነገር እንደማይታፈርበት ቢገነዘቡም ምን አለቻቸው? ኢነላህ ላ የስተሒ ሚን ሐቅ አላህ ከሐቅ አያፍርም። መቼም ይሄንን መጠየቄ ሐያ አቢስ አያስብለኝም አይደለም እንደማለት ነው። ይሄ ጥሩ ነው እና ለዛ ነው ከሐዲሱ ጥቅሞች ውስጥ ጠቅሰውታል ዑለማዎቹ። المهم حديث الثالث والثلاثون جرسنا الحديث ميقتل حديث عن عائشة رضي الله تعالى عنها قالت كنت أغسل الجنابة من ثوب رسول الله صلى الله عليه وسلم. عائشة من تلالج جنابا كنبي صلى الله عليه وسلم لبس لي أطبنا برا يهون قريب نتافر بثم على اللمر جنابا كرسول صلى الله عليه وسلم لبس لي أطبنا برا فيخرج إلى الصلاة ودا صلاة وتنبر وإن بقع الماء يوهو عشارة بقع ملو ይሄ እርጥበቱ ማለት ነው። ጀናባው የታጠበበት የሆነው የቦታው አሻራ بقع الماء في ثوبه ልብሳቸው ላይ ሆኖ ነብዩ ሰለላሁ ዐለይሂ ወሰለም ወደ ጀማዓ ይመጣል። ሰው ምን ይለኛል ተታውታል ወደዛ ሸሪዓው አበቃው አይደለም። እሳቸውን የሚከተል በጣም ብዙ ቅያሪ ልብስ የሌለው ሰው አለ። ስለዚህም ነብዩ ሰለላሁ ዐለይሂ ወሰለም ለሱ ምንድናቸው ቁድዋ ናቸው። ገባ አጥቦ መምጣት ይችላል። ይሄንን አስተማሩት። ቀጥታ ያጠበው እየታየ መምጣት ይችላል። ችግር የለም። ይሄንን አስተማሩ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም። وفي لفظ لمسلم የሙስሊም ዘገባ ላይ لقد كنت ትላለች አይሻ ነበርኩኝ አፍሩኩሁ እፈገፍግ ነበር من ثوب رسول الله صلى الله عليه وسلم فركا ከነብዩ صلى الله عليه وسلم ልብስ ላይ መፈግፈግን እፈገፍግ ነበር فيصلي فيه ነብዩ የፈገፈኩትን የጀናባ የሆኑበትን ልብስ ለብሰው ይሰግዱ ነበር። አሁን እንግዲህ እዚህ ሐዲስ ላይ በሁለት ሪዋያ ነው የመጣው፣ በሁለት ለፍዝ ነው የመጣው። ሁለት አይነት ነገር እናገኛለን። አንደኛ መንይን ማጠፍ፣ ሁለተኛ መንይን ፈግፍጎ መስገድ። መንይ ማጠፍ የሚባለው ዑለማዎቹ እንዳሉት እርጥብ ከሆነ ልክ እንደ ከአፍንጫ ውስጥ የሚወጣ ፈሳሽ ወይም ደግሞ እንደዚህ ቆሻሻ ነገር አክታም ቢሆን የመሳሰለ በሰውየው ልብስ ላይ ቢያርፍ ሰውየው ምንድነው የሚያደርግ? ያጥባል። ልክ እንደዚህ አይነት ነገር ነው ነብዩ ሰለላሁ ዐለይሂ ወሰለም ያደረጉት እንጂ መንይ ነጃሳ ሆኖ አይደለም የታጠበው። እርጥብ ሲሆን ነብዩ ሰለላሁ ዐለይሂ ወሰለም ሀዲያቸው ምንድነው ያጥቡታል። ደረቅ ከሆነ ደግሞ ተፈግፍጎ ይሰግዱበታል። አንድ ሰው ባለቤቱ የዚህ አይነትን ነገር ብታጥብለትም ደግሞ ችግር እንደማይፈጥር እዚህ ሐዲስ ላይ በግልጽ የተቀመጠ ነው። አይሻ ረዲየላሁ ተዓላ ኩንቱ አፍሩኩሁ ከነብዩ ልብስ ላይ እፈገፍግ ነበር በያለ አይሻ የበለጠ ማንም የለም። መንይ ራሱ ከሰው ልጅ የሚወጣው ይሄ ፈሳሽ ነጃሳ ነው ወይስ ነጃሳ አይደለም? ከዚህ በፊት ኺላፍ እንዳለው ተናገረ። ነገር ግን ራጂህ ያልነው ምንድነው? ጣሃራ ነው። ጣሃራ ነው የሚለው ብዙ ማስረጃ አለው። ጣሃራ ነው ከሚሉ ማስረጃዎች ውስጥ አንዱ አሁን የቀራ ነው የሙስሊም ሪዋያ አፍሩኩሁ የትኛው ነጃሳ ነው ተፈግፍጎ ሊሰገድበት የሚመጣ
ባላ የሆነ ነጃሳ እንደዚህ ልጅ እዚህ ሸንቶበታል አለ ይሄንን የልጁን የተቀመጠበትን ደርቋል ብሎ ፈግፍጎ ሊመጣ ነው መስጊድ ይቻላል አይቻልም ፈግፍጎ መግባት አይችልም ነጃሳ ነውና መንዩን ግን ፈግፍጌ ነብዩ ሰለላሁ ዐለይሂ ወሰለም ሰግደውበታል እያለች ነው አይሻ ስለዚህም መንየ ጧሃራ ነው ማለትን ከዚህ እንረዳለን አንዱ ማስረጃ አሁን የቀራችሁት ሐዲስ ነው ሌላው የሰው ልጅ ከመንይ መፈጠሩ ሌላው ማስረጃ ነው ሐነፊያዎችና ማሊኪያዎች መንይ ነጃሳ ነው ይላሉ ስለዚህም በእነሱ መንይ የሆነ ቦታ ላይ ካረፈ ምን ይደረጋል ይታጠባል ማለት ነው ነገር ግን ኢማሙ ሻፊዒ ረሂመሁላህ ኢማሙ አህመድ የሐዲስ ሰዎች አቡ ሐኒፋና ማነው ሐነፊያዎችና ማሊኪያዎች ረሂመሁላህ አላልኩም ረሂመሁላህ ጀሚዓ ሻፊዒ ኢማሙ አህመድ የሐዲስ ሰዎች እነ ኢብኑ ሐዝም እነ ሸይኹ ልእስላም ተይሚያ እነዚህ ሁላ وغيرهم من المحققين طهارة ما سرجوችም እዚህ ላይ ነው ያለው ይሄ ነው ደግሞ ነጃሳ ቢሆን ኖሮ ነብዩ ሰለላሁ ዐለይሂ ወሰለም ከሽንት ምናምን እንድንጠነቀቅ እንዳደረጉን ያስጠነቅቁ ነበር እንዳይነካችሁ ተጠንቀቁ በተባለ ነበር አልተባለም خير ታዲያ ለምን ታጠበ ከተባለ ምራቅስ ቢሆን ደስ አይልም ይታጠባል እንዳከታ ከሆነ ደግሞ ጭራሽ ይበሳል እንደምን ከሆነ ደግሞ ጭራሽ በጣም ይበሳል እና ውስጥን ደስ ስለማይል من المستقذرات ስለሆነ እንደዚሁ ደስ ስለማይል ነው የታጠበው ይሄ ነው መልሱ የታጠበበት ቦታ ላይ ለምን ታጠበ የሚል ጥያቄ ከመጣ ማለት ነው እንጂ ተፈግጎ የተሰገደበት طهارة መሆኑን በግልጽ ያስረዳል ميقتلوا حديث عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال إذا جلس بين شعبها الأربع ثم جهدها وجب الغسل وفي لفظ لمسلم وإن لم ينزل أبي هريرة رضي الله عنه كرسول صلى الله عليه وسلم قال إذا جلس بتكمت أجزي بين محل شعبها الأربع بأراتو قرنجافوچو ماحكل بتكمت أجزي እጅና እግሮችን ፈልጎ ነው ኪናየቱን አን ጅማ ተገናኘ ለማለት አሽሙር ነው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ثم ከዛ جهدها ማለት ታገላት ማለት ኪናየቱን አን ኢላጅ ነው ይሄ ደግሞ መገናኘቱ በደንብ ተገኘ ለማለት ያክል ثم جهدها ታገላት ነው وجب الغسل የዚህ ጊዜ መታጠብ ወጀበ አሉ ነብዩ ሰለላሁ ዐለይሂ ወሰለም وفي لفظ لمسلم لمسلم بهنا زغبا وان لم ينزل سويو የሚፈስ ፈሳሽ ባያፈስም እንኳን ብለዋል ስለዚህም አንድ ሰው ከባለቤቱ ጋር ፉቃሃዎቹ እንደሚሉት ከላይ ያለው የብልቱን ክርክር ወደ ባለቤቱ ባሳለፈ ጊዜ መታጠብ ወጅቧል ይላል መታጠብ ወጅቧል ምን ባይከሰትም እንኳን ኢንዛል ወይም ማፍሰስ የሚባለው ነገር ባይከሰትም እንኳን ይሄ ሐዲስ ከዚህ በፊት የነበረ የሸሪዓ ህግ ነበረ ያንን ነስኾ ነው የመጣው ያ የሸሪዓ ህግ ምን ነበረ الماء من الماء الماء መጀመሪያ ጊዜ ሱሐቦቹ ዲነል እስላም ሲቀላቀሉ ይሄንን ነበር ነብዩ ሰለላሁ ዐለይሂ ወሰለም ያስተማሯቸው الماء من الماء ውሃም የሚወጅበው ከውሃ የሚል ነበር መታጠብ የሚወጅበው የመታጠብ ውሃ የሚወጅበው ሰውየው የዘር ፈሳሹን ባፈሰሰ ጊዜ ነው የሚል ነው ያስተማሩት ስለዚህም በዛ ጊዜ ምን ይቻል ነበር ሰውየው ባለቤቱን ተገናኝቶ ፈሳሽ ያልፈሰሰው ከሆነ በዛ በመጀመሪያው ሸሪዓ ሳይታጠብ መስገድ ይቻል ነበር ወይም ጀናባ ሆነ አይባልም ነበር ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala ሸሪዓውን ይሄንን ነስኾ እንግዲህ አዲስ ነገር አመጣና ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ ያ ምን ነበር ወኢን ለም ينزل አንድ ሰው ባለቤቱን ከተገናኘ እንታ መገናኘቱ ምን ያክል ነው የሚያስወጅበው ቀደም ተናገሩ የተናገሩት ሰምታችሁኛል አይደል ምን ያክል እንደሚያስወጅብ ማለት በዛ አይነት መልክ
አንድ ሰው ከባለቤቱ ጋር ያንን የመሰለ ንክኪ ከፈጸመ እንተሃ መታጠብ ወጅቦበታል ከውስጡ የሚፈስ የሆነ ፈሳሽ ባይፈስም እንኳን እንላለን الحديث الخامس والثلاثون 35 حديث عن أبي جعفر محمد بن علي ابن الحسين بن علي بن أبي طالب رضي الله عنهم يا جعفر عباتي بلال محمد بن علي بن الحسين بن علي بن أبي طالب رضي الله عنه أنه كان السنة بلال محمد بن علي وأبوه علي بن الحسين زين العابدين عند جابر بن عبد الله كجابر بن عبد الله زند نبرو وعنده قوم إيه جابر دمو كسوزن جماعة وتشندزي سووش نبرو كجماعة وتوسط عندهم أنهم والمالتنا محمد ابن علي بن يسو أبات علي ابن الحسين فسألوه عن الغسل ثلاثة طيقت فقال يكفيك صاع ما أنه تطيقوا جابر بن عبد الله تلق صحابه سيطيقت يكفيك صاع عند صاع يبقى حلال عند صاع مالت صوص ማነው 3 ኪሎ የሚሰፍር ያክል ነው የነብዩ ሰለላሁ ዐለይሂ ወሰለም ሷዕ ቁና ማለት ነው 4 ሙድ 4 ፍኝ ይሉታል ይሄ ይበቃሃል አንድ ሷዕ ይበቃሃል ብሎ መለሰለት ለትጥበት ማለት ነው ከጀናባ ለሚታጠበው ትጥበት ምን ያክል ውሃ ይበቃል የሚለው ነው ይሄንን ብሎ ሲል فقال رجل ما يكفيني عند سو እኔ የማይበቃኝም ማለት ይሄ ሙዱ አራቱ አምዳድ አይበቃኝም አንዱ ሷዕ ማለት ነው فقال جابر من አለው صحابي ይሄ የነገረው ያለው صحابه كان يكفي من هو أوفر منك شعرا وخير منك ካንተ የበለጠ ጸጉር የነበረውንና ካንተ የተሻለውን ጠንቃቃውን ይበቃዋል ካንተ የተሻለው ብሎ ያለው ማለት ነብዩ ነው ካንተ የተሻሉ ናቸው ነብያችን አለይሂ ሰላቱ ወሰለም አይበቃኝም ይሄ ውሃ ይያልክ በጣም ብዙ ውሃ ተፈልጋለህ እንዴ ለመታጠብ እንዴት ነው የማይበቃው ካንተ ይበልጡህ ነበር ነብዩ ሰለላሁ ዐለይሂ ወሰለም በጸጉርም ቢሆን ካንተ ይበልጣሉ በኸይርያም ቢሆን በበላጭነት በተሻለነትም ከሆነ ካንተ ይበልጣሉ እንዴት አይበቃኝም ትላለህ ብሎ جابر بن عبد الله قالوا يريد رسول الله صلى الله عليه وسلم ይሄንን ሲል የፈለገው ነብዩ ነው ምን ሲል የፈለገው ማለት ካንተ የተሻለ ካንተ ጸጉሩ የበዛ የሆነን ሰው በቅቷል እንዴት አንተ ላይ በቃ ثم امن في ثوب ከዛ በኋላ ጃቢር ብን አብዱላህ አንዲት ልብስ ብቻ ለብሶ ኢማም አንዲት ልብስ ማለት ሰፊ ረጅም ልብስ ነው ይሄ ለምሳሌ ፎጣ ይኖራል ወይም ጋቢ እጁ እንደዚህ የሚያወጣበትን ሁኔታ አድርጎ በዛው በአንድ ልብስ ሙሉ ለሙሉ ሰውነቱን ሰትሮ ሊያሰግድ ማለት ነው በአንዲት ልብስ ብቻ መጣና አንድ ልብስ በትክክል ለብሶ ማለት ነው የግድ ምን አላደረገም ከስራ ሸርጦ ከላይ እንደዚህ አድርጎ በጣም ብዙ ልብሶችን አልደራረበም አንዱን ልብስ ላይውን ብቻ በትክክል ለብሶት በአንድ ልብስ ብቻ አሰገደ ያው አያሳይም ወፍራም ነው وفي لفظ ለምንድነው ይሄንን ያደረገው ثم امن في ثوب አላል ይሄንን ያደረገው ምክንያቱ በአንድ ልብስ መስገድ ራሱ እንደ ችግር የሚያዩ ወይም ደግሞ
ብዙም የማይዋጥላቸው ሰዎችን ስለተመለከተ ይሄ ሷሃባ ጃብር ብን አብዱላህ እነሱን ለማስተማር ብሎ ነው وفي لفظ كان النبي صلى الله عليه وسلم ለዚህ ነው አንዳንዴ አንድ ዓሊም የሆነ ሰዎች አካብደው አንድ ነገር ካዩት መተው አለበት ለምንድን ነው የሚተው ይሄ ነገር እነሱ የሰጡት ያክል ቦታ እንደሌለው ለማሳየት ነው የሚተው ይሄን ያክል እንዳጋነኑት ነገሩ የተጋነነ እንዳልሆነ እንዲያውቁ ነብዩ ሰለላሁ ዐለይሂ ወሰለም አንዳንድ ነገሮችን እንደዚሁ ተተዋል ለምሳሌ ሶላተ ተራዊህ ሰዎች ከበዋቸው ነብዩ አለይሂ ሰላቱ ወሰለም መስገድ ጀመሩ ተውትና ቤት ቀሩ ሰላቱ ኸይር ሳይኖረው ቀርቶ አይደለም ነገር ግን ሰዎች አሁን በጣም ነገሩን በጣም እያጠበቁ ሲሄዱ አላህ ሊያጠብቃቸው ይችላል ዋጅብ ይሆናል ሌላ መፋሲዶች አሉ ተውት ልክ እንደዚሁ ብዙ ማስረጃዎች አሉ ይሄ በተመለከተ كان النبي صلى الله عليه وسلم يفرغ الماء على رأسه ثلاثا النبي صلى الله عليه وسلم وهن بلاچው ላይ 3 ጊዜ ይለቁ ነበር ይላል ይሄ እንግዲህ አስተጣጣባቸው ላይ ባለፈው ማይተናል አሁን እዚህ አንዲት لفظ ላይ ተነግሯል قال المصنف الرجل الذي قال ما يكفيني ያለው حسن بن محمد بن علي بن ابي طالب የሚባለው ነው አቡሁ محمد بن الحنفية እሱ ነው ብለዋል ያው ከዚህ የምንረዳው ከጀናባ መታጠብ ግዴታ ነው ሌላው የነብዩ ሰለላሁ ዐለይሂ ወሰለም የታጠቡበት የጀናባ የታጠቡበት ልኩ አንድ ቁና የሆነ መሆኑን አሳልፈናል አንድ ቁና ማለት 4 ፍኝ የሆነ ነገር ነው ወደ ኪሎ ስንመልሰው 2 ኪሎ ከምናምን ወይም 3 ኪሎ ነው ወደ 3 ኪሎ አንዳንዶቹ 3 ኪሎ ይላሉ አንዳንዶቹ 2 ከምናምን ይሉታል 3 ኪሎ ብሎ መያዝ ይቻላል ይሄ ነው ወደ ሊትር ከሆነ ወደ ሊትር መመለስ ነው አሁን ፈሳሽ አይደለ እዚህ ጋር ወደ ሊትር መመለስ ሌላው የነብዩን አለይሂ ሰላቱ ወሰለም ሱና ኢንካር የሚያደርጉ ሰዎችን ማውገዝ እንደሚያስፈልግ ከሐዲሱ እንረዳለን ጃብር ብን አብዱላህ ረዲየላሁ ዐንሁ ሰውየው ማይክፊኒ ሲል እንዴት አይበቃህም ማለት ካንተ የበለጠ ጸጉር ያለው ካንተ የተሻለን ሰው እየበቃ አንተ አይበቃኝም ማለት ምንድነው ስለዚህ የነብዩ ሰለላሁ ዐለይሂ ወሰለም ሱና የማይበቃቸው ሰዎች ዛሬም አሉ አይደል ነብዩ ሰለላሁ ዐለይሂ ወሰለም ያልሰሩትን ነገር ለመስራት የሚጣጣሩ የሰሩት ራሱ ስንት ነገር አለ እሱን አልተገበሩ አብዛኞቹ ማለት ነው አብዛኞቹ ለዚህ አልታደሉም የታደሉት ለምንድነው ለመጨማመር ነው የታደሉት አላህ ይጠብቀና ከመጨማመር ማለት ነው ዲኑ አልጠበቀ አለ በካኝ ብሎ እኮ መጨማመር እኮ በጣም ያስገርም ነገር አላህ የዲናችንን አንድ ማማር የገለጸበት ነገር ቢኖር ምንድነው የዲኑ ሙሉነት ማንንም እየመጣ የራሱን ሐሳብ መጨማመር የማይቻል መሆኑ ዝግ ነገር መሆን ይሄ የዲኑ የሚያምር ጎኑ ነው ለምን ሌሎቹ ይሄ ነገር የላቸውም የፈለገ ሐሳቡን እያመጣ ይጨምራል ከዛ በኋላ ይበክለዋል ማለት ነው ከፈለገ ወደ ቀኝ ከፈለገ ወደ ግራ ከፈለገ ወደ ቀኝ ወደ ፊት ከፈለገ ወደ ኋላ ወደ ፈለገ ጎን ነው የሚመራቸው ዲኑ ግን ይመራል እንጂ እኛ ጋር አይመራም ይሄ የዲኑ አንድ ማማር ነው አያ አዛም